ሰላም እግዚአብሔር ይስጥልኝ። ሰላማችሁ ይብዛ። ባለፈው ክፍል 23 ላይ ያቆመናል። ዛሬ ደግሞ ክፍል 24 ላይ እንቀጥላለን። ፈጠን እያልኩ ሥላሴ የሚባለውን ነገር እንዲጠፋ ከምድር ገጽ እንዳይታሰብ እንዲዋረድ ነው የኔ ዓላማና የመጽሐፍ ቅዱስ እቅድ። ከእግዚአብሔር ውጭ የሚመለክ ከአንድ ውጭ የሚመለክ ይዋረዳል። የሚያመልኩትም ይዋረዳሉ፣ የሚመለከውም ይዋረዳል። አንዱ እግዚአብሔር ብቻ ከጥንት ይመለካል፣ ዛሬም በኔ ዘመን ወደፊትም ይመለካል እስከ ዓለም ፍጻሜ ድረስ። ኢሳይያስ 2:17 ሰውም ሁሉ ይዋረዳል፣ የሰውም ኩራት ይወድቃል። በዚያን ቀን እግዚአብሔር ብቻ ከፍ ከፍ ይላል። ሰዎችና ሰዎች የፈጠሩት ጣዖታት አማልክቶቻቸው ይዋረዳሉ። እየተመለኩ ያሉና እያመለኩ ያሉት ሁሉ ከአንዱ ውጭ የሚከተሉ ጣዖታትን የሚያመልኩ ሥላሴ ሱሉስ የሰለሰ በግመል አንገት ላይ የሚንጠለጠል ቃጭልን የሚያመልኩትን መሳፍንት ምዕራፍ 8 ከቁጥር 20 እስከ 21 መሳፍንት ምዕራፍ 8 ከቁጥር 22 እስከ 27 ያለውን ሥላሴ በግመል አንገት ላይ የሚንጠለጠለውን ሱሉስ የሰለሰን አምላክ ነው እያሉ የሚያመልኩ ሁሉ ይዋረዳሉ። አምላክ ነው እያሉ የሚኮሩ ሥላሴ አምላክ ነው እያሉ በተለያዩ ሚዲያዎች እየወጡ የሚናገሩ ሁሉ ይዋረዳሉ። እግዚአብሔር ያዋርዳቸዋል። እግዚአብሔር በአፍጢማቸው ይገለብጣቸዋል። እግዚአብሔር ከነ ክብራቸው ከነ ምናምንታቸው ከነ ኩተታቸው ከነ ሥላሴያቸው እግዚአብሔር ያዋርዳቸዋል። ስለዚህ እግዚአብሔር አንድ ነው፣ ሥላሴ አይደለም። እርሱ ብቻ ይመለካል፣ እርሱ ብቻ ይወደሳል።